ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ግሬድ 11 ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.51 ቫለንስ ቦንድ ቲዮሪን እንመለከታለን ማለት ነው። እንደተለመደው ሳቋማዎች ነን። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አርጉ፣ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር አርጓቸው። በተጨማሪም ደግሞ እዚህ ጋር ባለው የቴሌግራም አድራሻችንና የዌብሳይት አድራሻችን ሁልጊዜ እየገባችሁ የተለያዩ መረጃዎችን ውሰዱ። አሁን ቀጥታ ወደ ቪቢ ቲዮሪ ወይም ቫለንስ ቦንድ ቲዮሪ እንገባለን። ጥሩ እንግዲህ ተማሪዎች ሃይብሪዳይዜሽን ኦፍ ኦርቢታልስ ሌላኛው ቬሪ ኢምፖርታንት ኮንሰፕት ደግሞ ሃይብሪዳይዜሽን ነው። how many covalent bonds is a carbon atom supposed to form? how many covalent bonds does carbon actually form? ሁለት ጥያቄ ነው እዚህ ጋር ያለው። ቲዮሬቲካሊ ስናየው ወይም ደግሞ ስትራክቸሩ የካርበን ስንመለከተው ስንት ቦንድ መፍጠር ይጠበቅበታል ከስትራክቸሩ ተነስተን ነው የሚለው። አክቹአሊ ደግሞ ምን ያህል ቦንድ ይፈጥራል? ሁለት ነገር ነው እዚህ ጋር ያለ ምክንያት አይደለም ይሄ ጥያቄ የተጠየቀው። ሃይብሪዳይዜሽንን የበለጠ እንድንረዳ የሚያደርገን ጥያቄ ነው ማለት ነው። ስለዚህ ካርበን ስትራክቸሩን ተመልክታችሁ ምን ያህል ቦንድ መፍጠር ይችላል? እስቲ ኦርቢታል ዲያግራሙን እንስራና እንሞክረው። ሶ ካርበን ጋር ስንመጣ ኦርቢታል ዲያግራሙ ጋር ስንመጣ የካርበን 6 ነው አይደለ? ስለዚህ 1s2 ስለዚህ s ጋር በዚህ መልኩ ሁለት ኤሌክትሮን ተቀምጠው እናገኛለን። 2s2 ሌላኛውም 2sም በዚሁ መልክ ሁለት ኤሌክትሮን ይዛ እናገኛለን። ዜንዋት 2p2 እዚህ ጋር ደግሞ p3 ናቸው። ኖርማሊ ከሶስቱ ካርበን ጋር ያለው ሁለት ኤሌክትሮኖች ብቻ ናቸው። ስለዚህ እዚህ ጋር እንደምንመለከተው ሁለት አንፔርድ የሆኑ ኤሌክትሮኖች አሉት። ስለዚህ ካርበን ሰፖዝ ወይም ደግሞ ኤክስፔክት የምናደርገው ስንት ቦንድ ይፈጥራል ብለን ኤክስፔክት የምናደርገው ሁለት አይደለ? ከዚህ ተነስተን ምክንያቱም ሁለት ሃፍ ፊልድ የሆኑ ኦርቢታሎች አሉት። ስለዚህ እነሱን ፉል ፊልድ ማድረግ ስለሚፈልግ ሁለት ብለን ነው ይሄ ኤክስፔክት የምናደርገው ነው። ነገር ግን አክቹአሊ የምናውቀው ካርበን የሚፈጥረው ቦንድ ስንት ነው? 4 ቦንድ ነው። ኦኬ አክቹአሊ የሚፈጥረው 4 ነው። ስለዚህ ይሄ ልዩነት እንዴት ተፈጠረ? ለዚህ ምላሽ ነው እንግዲህ የሚሰጠንማ hybridization ማለት ነው። This discrepancy and molecular structure, specifically bond angle, can be explained using the idea of hybridization. It is an imaginary mixing process in which the orbitals of an atom rearrange themselves to form new orbitals called hybrid orbitals. የሃይብሪዳይዜሽን እሳቤ ትንሽ ጠጠር ሊልባችሁ ይችላል። ነገር ግን ቀለል አድርጌ ስለማቀርብላችሁ በደንብ እንደምትረዱት ተስፋ አደርጋለሁ። እንግዲህ ቅድም ያየነው ዲስክሪፓንሲ አለ አይደለ? ካርበን ሁለት ቦንድ እንደሚፈጥር ነው ኤክስፔክት የሚደረገው። ነገር ግን አክቹአሊ ካርበን የሚፈጥረው ቦንድ 4 ነው። ይሄ አንዱ ዲስክሪፓንሲ ነው። ከዚህ ውጪ ሌሎች ሞለኪውላር ስትራክቸሮች ጋርም ስንመጣ የተለያዩ ጋፖች አሉ፣ በተለይ ከቦንድ ፕሮፐርቲ ጋር ተያይዞ ከቦንድ አንግል ጋር ተያይዞ። ስለዚህ ለነዚህ መልስ የሰጠ ነው ሃይብሪዳይዜሽን ማለት ነው። ስለዚህ ሃይብሪዳይዜሽን ማለት እንግዲህ ዴፊኒሽኑን እንዳየነው የአቶሚክ ኦርቢታሎችን ኢማጂነሪ ሚክሲንግ የሚገልጽ ነው። ስለዚህ አቶሚክ ኦርቢታል የሚባሉ ነገሮች አሉ። እነዚህ አቶሚክ ኦርቢታሎች እንዲህ እንደምናየው መስመር ያላቸው ክሊር የሆነ ኤሪያ ያላቸው አይደሉም። እነዚህ የሚያካሂዱትን ሚክሲንግ እንግዲህ በስዕል አስባችሁ በሐሳባችሁ አስቡት፣ ሳሉት። ኦኬ ስለዚህ ሁለት ወይም ከዛ በላይ ኦርቢታሎች ሪአሬንጅ አድርገው አዲስ ኒው ተቀላቅለው አዲስ ኦርቢታል የመፍጠሩን ሂደት ነው ምን ምንለው ሃይብሪዳይዜሽን የምንለው ማለት ነው። ስለዚህ አዲሱ የተፈጠረው ኦርቢታል ሃይብሪድ ኦርቢታል ይባላል። ስለዚህ ከአንድ በላይ ኦርቢታሎች ሚክስ አድርገው አዲስ ኦርቢታል ሲፈጥሩ ሃይብሪዳይዜሽን ይባላል። በጣም ጥሩ። ኮንሲደር ኮቫለንት ቦንድ ፎርሜሽን ኦፍ ካርበን አተም ፍሮም ኢትስ ግራውንድ ስቴት ኮንፊግሬሽን two unpaired electrons in the 2p subshell are observed. በጣም ጥሩ። አሁን ስቴፕ ባይ ስቴፕ ልንመለከት ነው። ስለዚህ ከካርበን እንጀምር። ካርበን ጋር ስንመጣ ካርበን ኢዝ ግሩፕ 4 አይደለ? አጠቃላይ ኤሌክትሮን ቁጥሩ 6 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑን ስንሰራ 1s2 በዚህ መሰረት እናስቀምጣለን። እንዳትረሱ አንዷ ወደ ላይ አንዷ ወደ ታች because of Pauli exclusion principle 2s2 እዚህ ጋር ስንመጣ ደግሞ 2p2 ይሄ የካርበን ኤሌክትሮን ኮንፊግሬሽን ነው። ስለዚህ አንደኛዋ ፒ እዚህ ጋር ያለችዋ ኤምፒቲ ነች አይደለ? አንደኛዋ ባዶ ነች። ይሄንን እዩት። ይሄ ኦርቢታል ዲያግራሙ ነው የካርበን አት ግራውንድ ስቴት። ግራውንድ ስቴት ማለት አት
ሎወር ኢነርጂ ስቴት ኤሌክትሮን ኤግዛይትድ ሳትሆን በኖርማል ኮንዲሽን ላይ ያለው የካርበን ኤሌክትሮን ኮንፊግሬሽን ማለት ነው። በጣም ጥሩ። one can predict the simplest hydrocarbon molecule to be is CH2 by overlapping the two unpaired electrons from two hydrogen atoms with the two unpaired electrons of carbon. So አንድ ሰው ይሄንን አይቶ በቀላሉ መገመት ይችላል። ሲምፕለስት ሃይድሮካርበን ምን ወይ ደግሞ ሃይድሮጅንና ካርበን የያዘ ሲምፕለስት ሞለኪውል ማን ሊሆን ይችላል? እዚህ ጋር ሁለት ቦታ ስላለ ሁለት ኤሌክትሮን ማስተናገድ ስለሚችል CH2 ነው ብሎ መገመት ይቻላል ማለት ነው። ምክንያቱም እዚህ ጋር ሁለት አንፔርድ ኤሌክትሮኖች ስላሉ እነዚህ ሁለት አንፔርድ ኤሌክትሮኖች ከሁለት ሃይድሮጅኖች ጋር ኮምባይን ሲያረጉ CH2 ሊፈጠር ይችላል ብሎ ፕሪዲክት ማድረግ ይቻላል። however experiment shows that CH2 is not stable። በጣም ጥሩ። ነገር ግን ኤክስፐሪመንት የሚያሳየው ምንድነው? CH2 የተባለ የካርበንና የሃይድሮጅን ኮምፓውንድ ስቴብል እንዳልሆነ ነው። ስለዚህ ግምታችን ትክክል አይደለም ማለት ነው። the simplest stable hydrocarbon is methane። ካርበንና ሃይድሮጅን መካከል የሚፈጠረው ሲምፕለስት ሃይድሮካርበኑ CH2 ሳይሆን CH4 እንደሆነ CH4 ምን ይባላል? ሚቴን እንደሆነ ነው ኤክስፐሪመንታል ኤቪደንሶች የሚያሳዩት ማለት ነው። To account for this, you need an orbital diagram that shows 4 unpaired electrons in the valence shell of carbon requiring 4 bonds and therefore 4 atoms of hydrogen. ስለዚህ CH4 እንዲፈጠር ካርበን ጋር ቅድም እንዳየነው ግራውንድ ስቴቱ ላይ ምን ነበር ያለው? እቺኛው ኤሌክትሮን የለችም። እቺ ኤሌክትሮን እዚች ጋር ነች 2s ጋር። ስለዚህ ሁለት ብቻ ነበረ አንፔርድ ኤሌክትሮንስ ያሉት ሁለት ኦርቢታሎች ብቻ ነው የነበሩት። ነገር ግን CH4 ከሆነ አንድ ካርበን ከአራት ሃይድሮጅኖች ጋር ቦንድ ይፈጥራል ማለት ነው። ስለዚህ ኤግዛይቴሽን ፕሮሰስ ይኖራል ማለት ነው። ኤግዛይትድ ስቴት ማለት ከኖርማል ከግራውንድ ስቴት ወይም ፍሮም ሎወር ኢነርጂ ስቴት ወደ ሃየር ኢነርጂ ስቴት መዛወር ማለት ነው። ያ ማለት ደግሞ ፔድ የሆነችዋን ኤሌክትሮን አንድ ስቴፕ ወደዚህ ማዘለል ማምጣት ማለት ነው። አያችሁ አይደለ? ስለዚህ እሷ ስትመጣ አሁን አራቱ አንድ ሲንግል ምን ይዘዋል? ኤሌክትሮን ይዘዋል። ስለዚህ ሃፍ ፊልድ ናቸው ማለት ነው። ሃፍ ፊልድ ናቸው ማለት ከሌላ ጋር ኮምባይን ማድረግ ይችላሉ ሃፍ ፊልድ ስለሆኑ ማለት ነው። To get such a diagram, imagine that one of the 2s electrons is promoted to the empty 2b orbital. So ቅድም እንዳልነው ይህንን አሁን ቅድም ያልነው ዲያግራም ለማግኘት አንዷ የ2s ኤሌክትሮን ወዴት መሄድ አለባት? ወደ ሃየር ኢነርጂ ስቴት ጃምፕ መሆን አለባት። ይሄ ኢምፒቲ ነው፣ ፍሪ ነው። ስለዚህ ወደዚህ መምጣት አለበት። ያ ፕሮሰስ ምን ይባላል የተባባል ነው? ኤግዛይቴሽን ፕሮሰስ። ስለዚህ to excite the 2s electron to a higher energy sublevel ኢነርጂ መስት ቢ አብዞርብድ። ስለዚህ እቺ ኤሌክትሮን ወደዚህኛው ኤምፒቲ ኦርቢታል ለመምጣት ምን ያስፈልጋታል? ግዴታ ኢነርጂ ያስፈልጋታል። ስለዚህ ኢነርጂ አብዞርብ ያደርጋል ይሄ ፕሮሰስ ኤግዛይቴሽን ፕሮሰስ ማለት ነው። ስለዚህ እዚህ ጋር ልብ ልትሉ የሚገባው አንደኛው ግራውንድ ስቴት ምን ማለት ነው? ግራውንድ ስቴት ማለት አት ኖርማል ስቴት ኤሌክትሮኖች ያሉበት፣ ኤግዛይትድ ስቴት ግን ኢነርጂ ተሰጥቶት ኤሌክትሮኖች ወደ ሃየር ኢነርጂ ስቴት ሙቭ ሲያደርጉ እና አዲስ አሬንጅመንት ሲፈጥሩ ያለውን ነው። The resulting electron configuration is that of an excited state having energy greater than the configuration in the ground state. ስለዚህ ኢነርጂ ለግራውንድ ስቴት ስንሰጥ እቺ የ2s አንዷ ኤሌክትሮን ወደ ሃየር ኢነርጂ ስቴት ላይ ትሄዳለች። እንደዚህ አይነት ስትራክቸር ይፈጠራል ማለት ነው። ሃየር ኢነርጂ ስቴት ይባላል። አንስቴብል ስቴት ነው ኤግዛይትድ ስቴት። ሁልጊዜም በኬሚስትሪ ሃየር ኢነርጂ ስቴት ማለት አንስቴብል ስቴት ማለት ነው። ሎወር ኢነርጂ ስቴት ሆነ ደግሞ ማለት ስቴብል ተረጋጋ ማለት ነው። ልብ በሉ እያየን ያለነው ቦንድ ፎርሜሽንን በሃይብሪዳይዜሽን እሳቤ ነው ማለት ነው። Valence bond theory proposes that the 1, 2s and all 3, 2p orbitals of the carbon atom mix to produce 4 new orbitals, 4 new sp3 orbitals that are equivalent in bond properties, in bond energy, in shape and pointing in different directions with equal HCH ቦንድ አንግል። በጣም ጥሩ። ስለዚህ እንግዲህ የተፈጠረው ዲስክሪፓንሲ ምን ነበረ? ቦንድ አንግል፣ እንዲሁም ደግሞ ቅድም ያየናቸው ሌሎች ልዩነቶች ነበሩ።
እነዛን ያስታረቀ ሐሳብ ነው የቫለንስ ቦንድ ቲዮሪ እሳቤ ማለት ነው። ስለዚህ በቫለንስ ቦንድ ቲዮሪ እሳቤ መሰረት ልክ እዚህ ጋር እንዳየነው ካርበን ጋር እቺ የ2s ኤሌክትሮን ፕሮሞት ሆነና እዚህ ጋር እንዳየነው ወደ ሃየር ኢነርጂ ስቴት ትሄዳለች። ኢነርጂ ስታገኝ ወደ ሃየር ኢነርጂ ስቴት በዚህ መልክ ትሄዳለች። ዜን 1 2 3 4 ሃፍ ፊልድ ኦርቢታሎች ይኖራሉ ማለት ነው። እነዚህ 4 ሃፍ ፊልድ ኦርቢታሎች ይቀላቀሉና ሚክስ ያደርጉና 4 sp3 ኒው ኦርቢታሎችን ይፈጥራሉ ማለት ነው። እነዚህ ኒው ኦርቢታልስ ኦር ሃይብሪድ ኦርቢታሎች ናቸው ምን የሚያደርጉት ከሌላ አተም ጋር ቦንድ የሚፈጥሩት ማለት ነው። ልድገምላችሁ። ካርበን እዚህ ጋር ሌላ አተም የለም፣ ስለ ካርበን ብቻ ነው እያወራን ነው። አንዷ ኤሌክትሮን ከ2s ላይ ወደ ኤግዛይትድ ወደ ሃየር ኢነርጂ ስቴት ሙቭ ታደርግና እንደዚህ አይነት 4 ኦርቢታሎች ይፈጠራሉ። እነዚህ 4 ኦርቢታሎች ሚክስ አፕ ያደርጉና ወይም ሃይብሪዳይዝድ ያደርጉና 4 sp3 ተመሳሳይ በሁሉም ነገር ተመሳሳይ ኢኩቫለንት ስንል ኢን ተርምስ ኦፍ ቦንድ ኢነርጂ፣ ኢን ተርምስ ኦፍ ሼፕ፣ ኢን ተርምስ ኦፍ ቦንድ አንግል አንድ አይነት የሆኑ 4 sp3 ሃይብሪዳይዝድ ኦርቢታሎችን ይፈጠራሉ ነው የሚለን። በጣም ጥሩ። እዛ ጋር የተነጋገርነውን እስቲ አሁን ደግመን በደንብ እንመልከተው። ሰው እዚህ ጋር እንደምናየው እንግዲህ ቤዚክ ስቴት ወይም ግራውንድ ስቴት ኦፍ ካርበንን እናገኛለን። 2s እና 2p በኢነርጂ ስለሚለያዩ 2p በኢነርጂ ከፍ ስለሚል ሎክ ኢን ተርምስ ኦፍ ኢነርጂ ዋይዝ ነው እዚህ ጋር ያስቀመጥነው ማለት ነው። ሶ 2s እዚች ጋር እንዳለ አስዩም እናርግ፣ 2p ደግሞ እዚህ ጋር እንዳለ አስዩም እናርግ ማለት ነው። ዜን ወደዚህ ጋር ስንመጣ ኤግዛይትድ ስቴት ጋር ስንመጣ እንግዲህ አንዷ ኤሌክትሮን እዚህ ጋር የነበረው ምን ነበረ? 1s እዚች ጋር ያለችዋ እና ደግሞ 2p እንዳለ ነው እዚህ ጋር። ዜን ዋት እዚህ ጋር ስንመጣ አንዷ ኤሌክትሮን ኤግዛይቴሽን ስለተካሄደ አንዷ የ2s ኤሌክትሮን ወደዚህ መታለች ማለት ነው። ስለዚህ s አለች፣ p 3 ፒዎች አሉ ማለት ነው። s እና 3 ፒዎች አሉ። እነዚህ አራቱ የሆነ ማሽን ውስጥ እንደገቡ አስዩም አድርጉ። በቀላሉ አንድ ማሽን ውስጥ እንደገቡ አስዩም አድርጉና ያ ማሽን እነዚህን ጨፍልቆ 4 አንድ አይነት ነገሮች እንዳወጣ አስዩም አድርጉ። ያን ነው ሃይብሪዳይዝ ስቴት ምንለው። ስለዚህ በሃይብሪዳይዝ ስቴት ጊዜ 4 እዚህ ጋር እንደምንመለከተው 1 2 3 4 ኦርቢታሎችን sp3 ኦርቢታሎችን ይፈጥራል። sp3 የተባባል ነው ለምንድን ነው? የ1s እና የ3p ካራክተሮችን የያዙ 4 ኦርቢታሎች እዚህ ጋር ፕሮዲዩስ ሆነዋል ማለት ነው። ይሄን ነው ሃይብሪዳይዝ ስቴት። እነዚህ ናቸው ሪያክት የሚያደርጉት። እነዚህ አራቱ ከሃይድሮጅን ጋር ኮምባይንድ ያደርጉና CH4 አንድ አይነት ቦንድ ኢነርጂ አንድ አይነት ቦንድ ሌንግዝ ያላቸውን 4 ቦንዶች ይፈጥራሉ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው 4 አቶሚክ ኦርቢታሎች ነበሩ ወይም 4 ኦርቢታሎች ሚክስ አደረጉና 4 ሃይብሪድ ኦርቢታሎችን ፈጠሩ ማለት ነው። ስለዚህ የሚፈጠረው ሃይብሪድ ኦርቢታልና እዚህ ጋር ሃይብሪዳይዝድ ያደረጉት ኦርቢታሎች ቁጥር 1 ነው ማለት ነው። This blending is called hybridization. ይሄን ነው እንግዲህ እዛ ጋር አራቱ ተጨፍልቀው ተጨምቀው 4 ሃይብሪድ ኦርቢታልስ መፍጠራቸው ነው ምን ምንለው ሃይብሪዳይዜሽን ምንለው and the resultant orbital as hybrid orbital። ስለዚህ ይሄ ምን ይባላል ፕሮሰሱ? ይሄን የመፍጠር ፕሮሰሱ ሃይብሪዳይዜሽን። የተፈጠሩት እነዚህ አራቱ ደግሞ እያንዳንዳቸው sp3 ካራክተር አላቸው ከአንድ s እና ከ3p ተጨፍልቆ የተሰሩ ስለሆኑ የነዛ ፕሮፐርቲ አላቸው ማለት ነው። ሃይብሪድ ኦርቢታልስ እንላቸዋለን እነዚህ። The symbol used for hybrid orbitals identify the kinds and numbers of atomic orbitals used to form the hybrids። ስለዚህ የምንጠቀመው sp3 ካልን የአንዴስ እና የ3p ካራክተሮችን የያዘ ሃይብሪዳይዜሽን እንደሆነ ወይም ሃይብሪድ ኦርቢታል እንደሆነ የሚጠቁም ነው ማለት ነው። The number of new hybrid orbitals is equal to the total number of atomic orbitals that are combined. So ቅድም እንደነገርኳችሁ እንግዲህ 4 ኦርቢታሎች እዚህ ጋር 4 አቶሚክ ኦርቢታሎች ኮምባይን ካረጉ 4 ሃይብሪድ ኦርቢታል ይፈጠራል ማለት ነው። ስለዚህ ቁጥራቸው እኩል ነው። የየትኞቹ ቁጥር? የአዲሶቹ ሃይብሪድ ኦርቢታሎችና እዚህ ጋር ሃይብሪዳይዜሽን ያካሄዱት አቶሚክ ኦርቢታሎች። ይሄ 4 ከሆነ እዚህ ጋር 4 ነው፣ እዚህ ጋር 3 ከሆኑ እዚህ ጋርም 3 ነው ማለት ነው። Hybridization provides a useful and convenient method of predicting the shapes of molecules. Note that it does not explain the reason for the shape. Hybridization ጋር ስንመጣ ለምን ሞለኪውሎች እንደዚህ አይነት ወይም የሆነ አይነት ሼፕ እንዳላቸው ምክንያቱን አያስቀምጥም። ነገር ግን የተሻለ ወይም ደግሞ ጥሩ መንገድ ነው ፕሪዲክት ለማድረግ የሞለኪውሎችን ሼፕ ፕሪዲክት ለማድረግ
ሃይብሪዳይዜሽን ይረዳል፣ ነገር ግን ምክንያቱን አያስቀምጥልንም። ኤክሰርሳይዝ 2.1ን እንሰራለን። አሁን ኤክሰርሳይዝ 2.1 ምንድነው የሚለን? which of the following statements are false? የትኞቹ ስቴትመንቶች ሐሰት ናቸው? give a reason for your answer። ለመልሳችሁ ምክንያት አስቀምጡ ነው የሚለው። question number 1 two sigma bonds comprise a double bond። ሁለት ሲግማ ቦንዶች ደብል ቦንድን ይፈጥራሉ ነው የሚለን። ስለዚህ መልሳችን ባጭሩ ምንድነው? ሐሰት። በጣም ጥሩ። ምክንያቱም ፎልስ ነው መልሳችን። ምክንያቱም ደብል ቦንድ ጋር አንደኛው ሲግማ ነው፣ አንደኛው ደግሞ ፓይ ነው። ስለዚህ አንደኛው ሲግማ ነው፣ አንደኛው ፓይ ነው። ወይም ደግሞ በሌላ ቋንቋ አንደኛው በሄድ ኦን ኦቨርላፒንግ የሚፈጠር ነው፣ አንደኛው ደግሞ በሳይድ ኦቨርላፕ በሳይድ ዌይ ኦቨርላፕ የሚፈጠር ነው። ስለዚህ አንደኛው ሲግማ አንደኛው ፓይ ነው እንጂ ሁለቱም ሲግማ ቦንድ አይደሉም ማለት ነው። question number 2 a triple bond consists of one pi bond and two sigma bonds። እዚህ ጋር ጥያቄው ቁጥር 2 የሚለንም ከመጀመሪያው ጋር ተመሳሳይ ነው። ትሪፕል ቦንድ ጋር ስንመጣ ዋን ፓይ ቦንድ እና ሁለት ሲግማ ቦንድ ይዟል የሚለን። ስለዚህ እንዳትዘነጉት ሁልጊዜ ደብልም ሆነ ትሪፕልም ሆነ አንደኛው ቦንድ ብቻ ነው ሲግማ ቦንድ። ሌሎቹ ግን በሳይድ ዌይ ኦቨርላፕ ስለሚፈጠሩ ሌሎቹ ምንድናቸው ማለት ነው? እንትናቸው ፓይ ቦንድ ናቸው ማለት ነው። ስለዚህ መልሳችን ፎልስ ነው። ምክንያቱም ዋን ሲግማ ቦንድና ቱ ፓይ ቦንድ ነው የሚፈጠረው። ወይም ደግሞ በፒ ኦርቢታል ሳይድ ዌይ ኦቨርላፕ እና ሁለቱ ሳይድ ኦቨርላፕ እንዲሁም ደግሞ አንዱ ሄዶን ኦቨርላፕ የሚፈጠር ነው ትሪፕል ቦንድ ማለት ነው። ስለዚህ በዚህ ምክንያት አንድ ሲግማ እና ሁለት ፓይ ቦንድ ነው የሚፈጠረው ማለት ነው። question number 3 bonds formed from atomic s orbitals are always sigma bonds። ጥያቄ ቁጥር 3 የሚለን እንግዲህ ከአቶሚክ ኤስ ኦርቢታል የሚፈጠር ቦንድ ሁልጊዜ ሲግማ ቦንድ ነው የሚለን። እስቲ ትንሽ አስቡና ቪዲዮን ፖዝ አድርጋችሁ አሰብ አድርጉና ተመለሱ። በጣም ጥሩ። መልሳችን ምንድነው? አዎ ነው አይደለ? ወይም ትሩ ነው። ምክንያቱም because of what? because of s orbital shape ስለዚህ s ስፌሪካል ነው። እዚህ ጋር እንደምንመለከተው s ኦርቢታል ስፌሪካል ነው። ስለዚህ ከየትኛውም ጋር s ከኤስም ጋር ይሁን s ከፒም ኦርቢታል ጋር ይሁን የሚያካሂደው ኦቨርላፕ ሄድ ኦን ኦቨርላፕ ስለሆነ ሁልጊዜ የሚፈጠረው ቦንድ ሲግማ ቦንድ ነው ማለት ነው። question number 4 a pi bond consists of two pairs of electrons። ፓይ ቦንድ ሁለት ፔር ኦፍ ኤሌክትሮኖችን ይይዛል ነው የሚለን። እንግዲህ እያወራን ያለነው ስለ አንድ ፓይ ቦንድ ነው። ስለዚህ ሲንግል ፓይ ቦንድ ማለት ነው። ስለ ሲንግል ፓይ ቦንድ እያወራን እስካለ ድረስ ሁልጊዜ ፓይ ቦንድ የሚፈጠረው ወይም ደግሞ የትኛውን ቦንድ የሚፈጠረው ከሁለት ሃፍ ፊልድ ኦርቢታሎች ኦቨርላፕ ስለሆነ የሚይዘው ኤሌክትሮን ዋን ፔር ኦፍ ኤሌክትሮንስ ነው። ስለዚህ መልሳችን ምንድነው ማለት ነው? መልሳችን ፎልስ ነው። ምክንያቱም pi bond consists of one pair of electrons ስለዚህ ከሁለት ሃፍ ፊልድ ኦርቢታሎች ኦቨርላፕ ስለሆነ የሚፈጠረው የሚይዘው ኤሌክትሮንም ሁለት ኤሌክትሮኖች ወይም ደግሞ one pair of electrons ነው። question number 5 end to end overlap results in a bond with electron density above and below the bond axis። አምስተኛው ጥያቄ የሚለን end to end overlap like this ማለት ነው። end to end overlap ምን ሪዛልት ያደርጋል ይላል? ኤሌክትሮን ዴንሲቲ above እና below the bond axis የምንለው እንግዲህ እስቲ ራፍሊ እዚህ ጋር ድሮ ለማድረግ ልሞክር። ይሄንን ነው። ስለዚህ በሁለቱ ኒውክሊዮች መካከል የሚያልፈው ነው። ስለዚህ ይሄ ጥያቄ የሚለን ኤንድ ቱ ኤንድ ኦቨርላፕ ኤሌክትሮኖች አባብና ቢሎ እንዲሆኑ የሚያደርግ ኦቨርላፒንግ ነው የሚለን። መልሱ ባጭሩ ምን ነበር? ፎልስ ነው። መልሳችን ባጭሩ ፎልስ ነው። ያ የማን ነው? የፓይ ቦንድ ነው። በዚህ በኤንድ ቱ ኤንድ ኦቨርላፕ ጊዜ ግን ኤሌክትሮን ዴንሲቲው ምን ላይ ነው? አሎንግ ዘ አክሲስ አይደለ? ኤሌክትሮን ዴንሲቲ is along the axis ስለዚህ
በሲግማ ቦንድ ፎርሜሽን ጊዜ ኤሌክትሮን ዴንሲቲ እዚህ ጋር እንደምንመለከተው አሎንግ ዘ አክሲስ ነው። እዚች ጋር ኦቨርላፕድ የሆኑ ኦርቢታሎች አሉ እሱ ሪጅን ላይ ማለት ነው። አሁን የሃይብሪዳይዜሽንን ዴፊኒሽን አውቃችኋል። እስቲ የተለያዩ አይነት ሃይብሪዳይዜሽኖችን እንመልከት። አንደኛው ኤስፒ ሃይብሪድ ኦርቢታል ነው። ከስሙ እዚህ ጋር እንደምንመለከተው አንድ ኤስ እና አንድ ፒ ኦርቢታል ሃይብሪዳይዝድ አድርገው የፈጠሩት ሃይብሪድ ኦርቢታል እንደሆነ መገመት እንችላለን ማለት ነው። ኤስፒ ታይፕ ኦፍ ሃይብሪዳይዜሽን ኢንቮልቭስ ዘ ሚክሲንግ ኦፍ ዋን ኤስ ኤንድ ዋን ፒ orbitals resulting in the formation of two equivalent sp hybrid orbitals በጣም ጥሩ። ስለዚህ sp hybrid orbital የሚፈጠረው በሃይብሪዳይዜሽን ኦፍ 1s and 1p ነው እዚህ ጋር እንደምንመለከተው። ስለዚህ እዚህ ጋር እንዳየነው አንድ s ኦርቢታልና አንድ p ኦርቢታል ሚክስ አድርገው ወይም ደግሞ ሃይብሪዳይዝድ አድርገው የፈጠሩ ስለሆነ ሁለት ስለሆኑ እነዚህ ኢንተርሚክስ ያደረጉት ኦርቢታሎች የሚፈጠረውም ኤክስፔክት የምናደርገውም ሃይብሪድ ኦርቢታል ሁለት ነው ማለት ነው። ስለዚህ ኤስ ኦርቢታልና ፒ ኦርቢታል አቶሚክ ኦርቢታል ሲባላሉ እነሱ ሚክስ አፕ ሲያደርጉ ወይም የሆነ ማሽኑ ሲገቡ ያ ማሽን ሁለቱን ይጨምቅና በዚህ መልክ ፕሮዲዩስ ያደርግላል ወይም ያወጣል ማለት ነው። እዚህ ጋር እንደምንመለከተው ሁለቱ እዚህ ጋርና እዚህ ጋር ያሉት ሃይብሪድ ኦርቢታሎች ናቸው ማለት ነው። ምን አይነት ሃይብሪድ ኦርቢታል? ኤስፒ የኤስ እና የፒን 50% ካራክተር የያዙ ሃይብሪድ ኦርቢታሎች ናቸው ማለት ነው። እዚህ ጋር እንደምንመለከተው ትልቁና ትንሽ የሎብ እዚህ ጋርም ትልቁና ትንሽ የሎብ በዚህ መልክ ሪፕሬዘንት እናደርጋለን ሃይብሪድ ኦርቢታልን። ግን ብዙ ጊዜ አንዳንዴ ደግሞ ስታየው እነዚህ ትንሾቹን ሳይጻፉ ወይም ደግሞ ሳይኖሩ በእንዲሁ ብቻ ተቀምጦም ታገኙ ትችላላችሁ። ነገር ግን ዋናው ፖይንት እነዚህ ሁለት የሆኑበት ምክንያት እዚህ ጋር ሃይብሪዳይዝድ ያደረጉት ኦርቢታሎች ሁለት ስለሆኑ መሆኑን ልብ በሉ። ከዛ ውጪ እነዚህ ሁለት የተፈጠሩት ኦርቢታሎች የነዚህን የሁለቱን አቶሚክ ኦርቢታል ሁሉንም ካራክተር በእኩል መጠን ኤስፒ ስለሆኑ ማለት ነው በእኩል መጠን የያዙ መሆኑንም ልብ በሉ። each sp hybrid orbital has 50% s character and 50% p character. ቅድም እንዳልኳችሁ እንግዲህ እያንዳንዱ sp hybrid orbital 50% የስን 50% የፒን ካራክተር ይዞ ነው የሚገኘው ማለት ነው። ኤስ ኦርቢታል የራሱ የሆኑ ካራክተሮች አሉት፣ ፒም እንደዛው። ስለዚህ እዚህ ጋር ከሁለቱ በእኩል መጠን ተዋህዶ የተሰራ ስለሆነ የሁለቱንም ካራክተር የያዘ ነው ማለት ነው። Such a molecule in which the central atom is sp hybridized and linked directly to two other central atoms possesses linear geometry. ስለዚህ እንደዚህ አይነት ሞለኪውሎች ሴንትራል አተሙ sp hybridized የሆነ እና ከሁለት ሌሎች አተሞች ጋር ሊንክድ የሆነ ጂኦሜትሪ ሁሉ ጊዜ ምንድነው ማለት ነው? ሊኒየር ጂኦሜትሪ ወይም ደግሞ 180 ዲግሪ ይሆናል ማለት ነው። አያችሁ አይደለ? ሃይብሪዳይዜሽን ምንንም ፕሪዲክት ለማድረግ ያገለግላል። የሞለኪውሎችን ጂኦሜትሪ ፕሪዲክት ለማድረግ ይጠቅማል ማለት ነው። This type of hybridization is also known as diagonal hybridization. For example, beryllium in beryllium chloride molecule has an sp hybridization. እንደዚህ አይነቱን ሃይብሪዳይዜሽን ምን እንለዋለን? ዲያጎናል ሃይብሪዳይዜሽን እንለዋለን። እንደ ምሳሌ እንግዲህ እዚህ ጋር ቤሪሊየም ክሎራይድ ሞለኪውልን መጥቀስ ይቻላል ማለት ነው። sp ሃይብሪዳይዝድ ነው ወይም ደግሞ sp ሃይብሪዳይዜሽን ነው የሚያካሂደው። አንግሉም 180 ዲግሪ ነው ማለት ነው። ቀጥለን የቤሪሊየም ክሎራይድን ሃይብሪዳይዜሽን ፕሮሰስ እንመለከታለን። ጥሩ እንግዲህ ቤሪሊየም ክሎራይድ ጋር ስንመጣ the ground state electron configuration of beryllium is ቤሪሊየም 4 ነው ኤሌክትሮን ቁጥሩ። ስለዚህ እነዛን 4 ኤሌክትሮኖች ኮንፊግሬት ስናደርጋቸው 1s2 2s2 ይመጣል። ስለዚህ እዚህ ጋር እንደምንመለከተው ኦርቢታል ዲያግራሙን እንደዚህ የሚቀመጥበት ዲያጎናሊ በዚህ መልክ የሚቀመጥበት ምክንያት ምንድነው? ኢን ተርምስ ኦፍ ኢነርጂ 2p ከ2s ስለሚበልጥ ያንን ለማሳየት ነው። ስለዚህ ቤሪሊየም አት ግራውንድ ስቴት ኤሌክትሮን ኮንፊግሬሽኑ ይህን ይመስላል። 2p ሰብሼሉ ወይም ኦርቢታሉ ቫካንት ነው ማለት ነው። In the excited state, one of the two s electrons is promoted to vacant 2p orbital to account for its bivalency. እዚህ ጋር እንግዲህ እንደምንመለከተው ኢነርጂ ሰፕላይ ሲደረግ ኢነርጂ አብዞርብ ያደርግና እዚህ ጋር ያለችው አንዷ ኤሌክትሮን ወደ p ኦርቢታል ጃምፕ ታደርጋለች ወይ ሙቭ ታደርጋለች ማለት ነው። ያን ነው ኤክሳይቴሽን ፕሮሰስ የምንለው። ስለዚህ ቤሪሊየም አት ኤክሳይትድ ስቴት ላይ
አንፔርድ ኤሌክትሮን አቱ ኤስ ላይ እንዲሁም ደግሞ ዋን አንፔርድ ኤሌክትሮን ኢን ዋን ኦፍ ዘ 2p ኦርቢታል ላይ ያገኛል ወይም ይኖረዋል ማለት ነው። ከዛ በኋላ ሃይብሪዳይዜሽን ፕሮሰስ ከዚህ በኋላ ነው። ስለዚህ ሃይብሪዳይዜሽን አፍተር ኤሌክትሮንስ አር ኤግዛይትድ የሚፈጠር ነገር ነው። ስለዚህ እነዚህ ሁለቱ ሃይብሪዳይዝድ ያደርጋሉ ወይም ደግሞ ይዋሃዱና አዲስ ሁለት ኤስፒ ምኖችን ይፈጥራሉ? ሃይብሪድ ኦርቢታሎችን ይፈጥራሉ ማለት ነው። ስለዚህ 2s እና 2p ሚክስ አፕ ያደርጉና ልክ እዚህ ጋር እንደምንመለከተው ሁለት ኤስፒ ሃይብሪድ ኦርቢታሎችን ይፈጥራሉ ማለት ነው። ስለዚህ ምንን ያሳየናል? ሃይብሪዳይዝድ ቤሪሊየም አተምን ያሳየናል። ከዚህ በኋላ ነው እንግዲህ እነዚህ ሁለት ሃይብሪዳይዝድ ቤሪሊየም አተሞች ወይም ኦርቢታሎች ኤስፒ ሃይብሪዳይዝድ የሆኑ ኦርቢታሎች ቦንድ የሚፈጥሩት ማለት ነው። These two sp hybrid orbitals face opposite directions forming an angle of 180 degree. ስለዚህ እዚህ ጋር በዲያግራሙ እንደምንመለከተው s ኦርቢታል እና p ኦርቢታል ሃይብሪዳይዝድ ያደርጉና እዚህ ጋር እንደምናየው ሁለት አቶሚክ ኦርቢታሎች ስለሆኑ እና ሃይብሪዳይዜሽን ያካሂዱት 2sp ሃይብሪድ ኦርቢታልስን ይፈጥራሉ ማለት ነው። እነዚህ ሁለት sp ሃይብሪድ ኦርቢታልስ እዚህ ጋር እንደምናየው ትልቅ ሎብና ትንሽ ሎብ ይኖራቸዋል ማለት ነው። መጨረሻ ላይ ስናስቀምጥ ግን በዚህ መልክ ነው የሚቀመጡት ማለት ነው። ስለዚህ sp ሃይብሪድ ኦርቢታል shown together so በላርጅ ሎብስ only ሁለት ትልልቅ ሎቦችን እዚህ ጋር እነዚህ ሁለት ትልልቅ ሎቦች ሁለት አቶሚክ ኦርቢታሎች ሚክስ አፕ እንዳደረጉ ያሳየናል ማለት ነው። በመካከላቸው የሚኖረው ዲግሪ 180 ዲግሪ ነው። ሊኒየር ናቸው ማለት ነው። so the formation of two equivalent sp ሃይብሪድ ኦርቢታልስ ኢን ቤሪሊየምን ያሳየናል ማለት ነው። ይህ ዲያግራም ምንን ያሳየናል? ሁለት ኢኩቫለንት የሆኑ ኢን ተርምስ ኦፍ ቦንድ ኢነርጂ ኢን ተርምስ ኦፍ ቦንድ ሌንግዝ ወይም በሌሎችም የቦንድ ባህሪያት አንድ አይነት የሆኑ ሁለት ሃይብሪድ ኦርቢታሎችን ያሳየናል ማለት ነው። Each of the sp hybridized orbitals overlaps with the 2p orbital of chlorine axially and forms two beryllium chloride sigma bonds. This is shown in figure 2.15. አሁን ደግሞ ከክሎሪን ኦርቢታል ጋር እንዴት ቦንድ እንደሚፈጥሩ የምናየው ሃይብሪዳይዜሽን ፕሮሰስን አይተናል። ስለዚህ መጀመሪያ ሃይብሪዳይዝድ ይሆናሉ ወይም ሃይብሪዳይዝድ የሆኑ ኦርቢታሎች ይፈጠራሉ። ልክ ቅድም እንዳየነው የቤሪሊየም ሁለት ሃይብሪዳይዝድ ኦርቢታሎች ናቸው ከክሎሪን ቱቢ ኦርቢታል ጋር ሪያክት የሚያደርጉት ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ቤሪሊየም አለ። ቤሪሊየም ጋር ሁለት ሃይብሪዳይዝድ የሆኑ ኦርቢታሎች አሉት። እነዚህ በዚህ ቀለም የተመለከቱት ማለት ነው። እዚህ ጋር የምናያቸው እነዚህ ቤሪሊየም ጋር ቫካንት ናቸው። እነዚህ ሁለቱ ይሄን ነው የሚያሳየው። ይሄ ነው ሃይብሪድ ኦርቢታሎችን የሚያሳየው ማለት ነው። እነዚህ ሃይብሪዳይዝድ የሆኑ ኦርቢታሎች ናቸው ቦንድ ፎርሜሽን ላይ ኢንቮልቭ የሚያደርጉት። ስለዚህ ክሎሪን ጋር ስንመጣ ከክሎሪን የሚመጡ 2p ኦርቢታሎች አሉ። ሶ በዚህ መልክ ሪያክት ያደርግና እዚህ ጋር እንደምንመለከተው አክቹአሊ እዚህ ጋር በዚህም ከዚህኛውም ጋር ሪያክት ያደርግና እንደዚህ አይነት ስትራክቸር ይፈጥራሉ ማለት ነው። አፍተር ኦርቢታል ኦቨርላፕ ቤሪሊየም ክሎራይድ ይህን ይመስላል ማለት ነው። ስለዚህ የቤሪሊየም ሁለቱ sp ሃይብሪዳይዝድ ኦርቢታሎች ከክሎሪን ጋር በዚህ መልክ ኦቨርላፕ ያደረጉና ቦንድ ይፈጥራሉ ማለት ነው። ስለዚህ የሚፈጠረው ቦንድ አንድ አይነት ካራክተር ይኖረዋል ማለት ነው። ምክንያቱም sp ሃይብሪዳይዜሽን ወይም ሃይብሪድ ኦርቢታሎች አንድ አይነት ስለሆኑ ማለት ነው። በጣም ጥሩ sp ሃይብሪዳይዜሽን አይተናል። አሁን ደግሞ sp2 ሃይብሪዳይዜሽንን እናያለን። sp ሃይብሪዳይዜሽን ጋር መርሳት የሌለባችሁ ነገር አንደኛ sp ሃይብሪዳይዜሽን 50% s 50% p ካራክተርን የያዘ ነው። ከs እና ከp በኩል መጠን የተፈጠረ ስለሆነ ነው። ሁለተኛ በsp ሃይብሪዳይዜሽን የሚፈጠረው ሞለኪውል ጂኦሜትሪ ብዙውን ጊዜ ምንድነው? ሊኒየር ነው። ይሄንን ልብ በሉ። አሁን ደግሞ ወደ sp2 ሃይብሪዳይዜሽን እንገባለን። ሶ sp2 ሃይብሪዳይዜሽን ጋር ስንገባ ከስሙ sp2 ምንና ምን ነው ኢንቮልቭ የሚያደርገው 1s እና 2p ኦርቢታሎች ሚክስ አፕ እንዳደረጉ መገመት እንችላለን ማለት ነው። In this hybridization there is involvement of 1s and 2p orbitals in order to form 3 equivalent sp2 hybridized orbitals. ስለዚህ አንድ s እና 2p ኦርቢታሎች ሚክስ አፕ አድርገው እዚህ ጋር የሚፈጥሩት
3 sp2 ሃይብሪዳይዜሽን ነው። ምክንያቱም 2p እና 1 s ሲደመር ስንት ነው? 3 አቶሚክ ኦርቢታሎች ስለሆኑ ሚክስ አፕ ያደረጉት የሚፈጠረው ሃይብሪዳይዝድ የሆነው 3 sp2 ሃይብሪዳይዝድ የሆነ ኦርቢታል ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው 1s ኦርቢታል ከ2p እዚህ ጋር ሁለቱ ይሄ አንደኛው ይሄ ደግሞ አንደኛው ምንን ያሳየናል? 2p ኦርቢታሎች ኢንቮልቭ ማድረጋቸውን እነዚህን የሆነ ማሽን ያስገባና ጨፍልቆ እነዚህን በዚህ መልክ ፕሮዲውስ ያደርጋቸዋል ማለት ነው። ስለዚህ 3 ሃይብሪዳይዝድ የሆኑ sp2 እያንዳንዷ እቺ sp2 ሃይብሪዳይዝድ ኦርቢታለች ወይም ደግሞ እያንዳንዷ እቺ ከአንድ s እና ከ2p የተሰራች ስለሆነች ከs ይልቅ የፒን ብዙ ካራክተር ይዛ ትገኛለች ማለት ነው። For example, in boron trichloride molecules, the ground state electronic configuration of central boron atom is this one. boron ጋር ስንመጣ ግሩፕ ስንት ነው? ግሩፕ 3 ኤሌመንት ነው አይደለ? 5 ነው አቶሚክ ነምበሩ ወይም ኤሌክትሮን ቁጥሩ ማለት ነው። ኤሌክትሮኖቹን ኮንፊግሬት ስናደርግ በዚህ መልክ ወይም ደግሞ ይሄንን ኤሌክትሮን ኮንፊግሬሽን እናገኛለን። ስለዚህ የቦሮን ኤሌክትሮን ኮንፊግሬሽን በግራውንድ ስቴት ጋር በግራውንድ ስቴት ስናስቀምጥ 2s2 እዚህ ጋር እንደምንመለከተው 2s2 2p ጋር ስንመጣ ደግሞ ሁለቱ p ኦርቢታሎች ቫካንት ናቸው፣ ኢምፒቲ ናቸው። አንደኛው ኦርቢታል ብቻ አንድ ኤሌክትሮን ይዟል እዚህ ጋር 2p1 ስለሚል ማለት ነው። ይሄ የቦሮን ግራውንድ ስቴት ኤሌክትሮን ኮንፊግሬሽን ነው። In the excited state, one of the 2s electrons is promoted to vacant 2p orbital. As a result, boron has 3 unpaired electrons. So ቅድም ስናይ እዚህ ጋር አንድ ብቻ ነበረች አለ ግራውንድ ስቴት ላይ። አሁን ፕሮሞሽን ያካሂዳል ወይም ደግሞ ኤሌክትሮንስ ኤግዛይትድ ትሆንና እነዚህ ሁለት ኤሌክትሮኖች ወደ ላይ አንዷን ስትለቅ አንድ ብቻ ትቀራለች። ሶ በዚህ መልክ አሁን 3 ሃፍ ፊልድ ኦርቢታሎች ይፈጠራሉ ማለት ነው። አሁን ምን እየሆነ ነው? ቦሮን ራሱን እያመቻቸ ነው ምን ለመሆን ከሶስት የተለያዩ ከሶስት ክሎሪን አተሞች ጋር ኮምባይንድ ለመሆን። ስለዚህ እዚህ ጋር እንደምናየው እንግዲህ አት ኤግዛይቴሽን ስቴት ላይ አት ሃየር ኢነርጂ ስቴት ላይ አንዷ ኤሌክትሮን ወደ ሃየር ኢነርጂ ስቴት ትሄድና በዚህ መልክ 2p ሃፍ ፊልድ የሆኑ p ኦርቢታሎችና አንድ s ሃፍ ፊልድ የሆነ s ኦርቢታል ይፈጠራል ማለት ነው። These 3 orbitals 1 2s and 2 2p hybridize to form 3 sp2 hybrid orbitals as shown in figure 2.16. በጣም ጥሩ። አሁን ኦልሬዲ ኤግዛይቴሽን ፕሮሰሱን አይተናል። ፕሮሞሽን ፕሮሰሱን ኤሌክትሮን ኦልሬዲ ወደ ሃየር ኢነርጂ ስቴት ሙቭ አድርጋ ኤግዛይትድ ስቴት ላይ ቦሮን እንደዚህ አይነት አሬንጅመንት ይኖረዋል ማለት ነው። ከዚህ በኋላ እነዚህ ሶስቱ አንፔርድ የሆኑ ሃፍ ፊልድ የሆኑ ኦርቢታሎች ሚክስ አፕ ያደርጉና 3 ናቸው አይደለ? ስለዚህ 3 ሃይብሪድ ኦርቢታሎችን ይፈጥራሉ ማለት ነው። ሶ ከዚህ በኋላ ያለው ፕሮሰስ ሃይብሪዳይዜሽን ፕሮሰስ ነው። ሶ 3ቱ ይገቡና የሆነ ማሽን ውስጥ ብላችሁ እንድስሉ ነው እንድትረዱት ነው እንደዛም ብላችሁ ከዛ በኋላ የሶስቱን ባህሪ የያዘ 3 ሃይብሪድ ኦርቢታል ፕሪንት አውት ይሆናል ወይም ይወጣል ማለት ነው በዚህ መልክ። ስለዚህ sp2 ሃይብሪዳይዝድ እንለዋለን። ስለዚህ sp2 ሃይብሪዳይዝድ ያልንበት ምክንያት የአንድ s እና የሁለት ፒን ካራክተር የያዙ 3 አንድ አይነት sp2 ሃይብሪዳይዝድ ኦርቢታሎች ይፈጠራሉ ማለት ነው። The 3 equivalent hybrid orbitals formed are oriented in a trigonal planar arrangement and overlap with 2p orbitals of chlorine to form 3 boron chloride bonds. በጣም ጥሩ። ቦሮን ትራይክሎራይድ ነው ያየን ያለ ነው አለ። ስለዚህ መጀመሪያ የተካሄደው ፕሮሰስ ምንድነው? ሃይብሪዳይዜሽን ነው። እራሱ እዛው የቦሮን ኦርቢታሎች ሃይብሪዳይዝድ ሆኑና 3 sp2 ሃይብሪድ ኦርቢታሎችን ፈጠሩና ከ3 ክሎሪን ጋር ኬሚካሊ ኮምባይንድ ለመሆን ሬዲ ሆኑ ማለት ነው። ከዛ በኋላ ክሎሪን ይመጣና በሶስቱ አቅጣጫ በዚህ በትራይጎናል ፕላናር ፎርም ነው አሬንጅድ የሚሆኑት ማለት ነው። ቱ ዘ ማክሲመም ዲስታንስ ወይም ርቀት በማካከላቸው ሊኖር የሚችለው ይህ ሼፕ ስለሆነ የሚሰጣቸው ይህንን ማክሲመም ዲስታንስ ይህንን ሼፕ ፕሪፈር ያደርጋሉ ትራይጎናል ፕላናርን ማለት ነው። ከዛ በኋላ በዚህ መልክ ከ3 ክሎሪኖች ጋር ሄዶን ወይም ሄድ ቱ ሄድ እንደዚህ አይነት ቦንድ ይፈጥራል ማለት ነው። ስለዚህ ይህ የተፈጠረው ቦንድ ምን ነው? ሲግማ ቦንድ ነው። ሲንግል ቦንድ ሁልጊዜ ካለ ሲግማ ቦንድ ነው ማለት ነው። ደብል ቦንድ ሲኖር ነው አንደኛው ሲግማ አንደኛው ፓይ የሚሆነው ማለት ነው። Therefore, in boron trichloride, the geometry is trigonal planar with ClBCl bond angle of
120 ዲግሪ። ስለዚህ ቦሮን ትራይክሎራይድ ምን አይነት ጂኦሜትሪ ይፈጥራል ማለት ነው? አዎ ትራይጎናል ፕላናር። ትራይጎናል ፕላናር ምን ማለት ነው? በዚህና በዚህ ቦንድ አንግል መካከል በዚህኛውና በዚህኛው ቦንድ መካከል ያለው ቦንድ አንግል እዚህ ጋር እንደተመለከተው ስንት ነው? 120 ዲግሪ። ስለዚህ እነዚህ ሶስት ቦንዶች አት ማክሲመም ዲስታንስ ርቀት ላይ ቦንድ አሬንጅ ሲሆኑ ያለውን ስትራክቸር ነው እዚህ ጋር ትራይጎናል ፕላናር የምንለው። What is the percent of S character and P character in each sp2 hybrid orbitals? ይህ እንግዲህ የሚጠይቀን ምንድነው? የኤስ ካራክተርና የፒ ካራክተር ምን ያህል ነው በፐርሰንት ኢን sp2 ሃይብሪድ ኦርቢታል ላይ። ኢን sp ሃይብሪድ ኦርቢታል ላይ 1s እና 1p ስለያዙ 50% ነው ብለናል። በዚህ ጊዜ የኤስ እና የፒ ካራክተርን በፐርሰንት አስቀምጡ ነው የሚለን። በቀላሉ መስራት ትችላላችሁ። እስቲ አብረን እንስራው። ጥሩ ከቶታል ነምበር ኦፍ ኦርቢታሎች እንጀምራለን። 1s ኦርቢታል እና ሲደመር ስንት ፒ ኦርቢታሎች አለን? 2p ኦርቢታሎች አሉን። ሶ በአጠቃላይ 3 ኦርቢታልስ አሉን ማለት ነው አይደለ? በጣም ጥሩ። ስለዚህ የኤስን ፐርሰንቴጅ ካራክተር ለማወቅ ወይም ደግሞ sp2 ውስጥ የኤስን ፐርሰንቴጅ ለማወቅ አንድ ኤስ ስላለን 1 ኦቨር ዋት 3 ቶታል ኦርቢታሉ 3 ስለሆነ ማለት ነው ሲባዛ 100%። ስለዚህ ስንት ይመጣል? ይሄን ስታባዙት 33.33%። ስለዚህ ይሄ ምንድነው ማለት ነው? ኤስ ካራክተር ማለት ነው። ኤስ ካራክተራችን 33.33 ነው በsp2 ሃይብሪድ ኦርቢታልስ ውስጥ ማለት ነው። ወደ ፒ ጋር ስመጣ ደግሞ ስንት ፒ ኦርቢታሎች አሉ? 2 አሉ። ስለዚህ የፒን ካራክተር ለማወቅ 2 ስንት አጠቃላይ ኦርቢታል አለኝ? 3 ሲባዛ 100%። ስለዚህ ይሄ አፕሮክሲሜትሊ ስንት ይመጣል? 66.67% ይመጣል ማለት ነው። ይሄ ማን ካራክተር ነው? የፒ ካራክተር ማለት ነው። ስለዚህ ባጭሩ ምንድነው? sp2 ሃይብሪድ ኦርቢታልስ 33.33% የኤስን ካራክተር 66.67% ደግሞ የፒን ካራክተር ይዘው ይገኛሉ ማለት ነው። ጥሩ አሁን ደግሞ ወደ sp3 ሃይብሪዳይዜሽን እንገባለን ማለት ነው። የተለያዩ ሃይብሪዳይዜሽን አይነቶችን እያየን ነው። sp አይተናል፣ sp2 አይተናል። sp ሃይብሪዳይዝድ የሆኑ የሚፈጥሩት ሞለኪውላር ጂኦሜትሪ በአብዛኛው ሊኒየር ነው ብለናል። sp2 ደግሞ ትራይጎናል ፕላናር ነው ብለናል። አሁን ደግሞ sp3ን እንመለከታለን። sp3 ከስሙ እንደ ከዚህ በፊቶቹ ሁሉ የአንድ ኤስ እና የሶስት ፒን ኦርቢታልን ካራክተር የያዘ እንደሆነ መገመት ትችላላችሁ። ሶ sp3 type of hybridization can be explained by taking the example of methane. sp3 typeን ለመረዳት ሚቴንን እንደ ምሳሌ ወስደን hybridization ፕሮሰሱን እናካሄዳለን ማለት ነው። so in which there is mixing of 1s orbital and 3p orbitals. sp3 hybridization 1s orbital and 3p orbitals of the valence shell to form 4sp3 hybrid orbital of equivalent energies and shape. ስለዚህ አንድ ኤስ እና 3b ተቀላቅለው ሚክስ አፕ ሆነው ሃይብሪድ ሆነው ዜንዋት 4 ምክንያቱም እዚህ ጋር አንድ ኤስ እና 3p ነው አለ ያለው። ስለዚህ 4 አቶሚክ ኦርቢታሎች ናቸው ኢንቮልቭ ያደርጉ። ስለዚህ 4 ኢኩቫለንት የሆኑ በቦንድ ኢነርጂም በሼፓቸውም አንድ አይነት የሆኑ ሃይብሪድ ኦርቢታሎች sp3 ሃይብሪድ ኦርቢታልን ይፈጥራሉ ማለት ነው። Can you determine the percent of S character and P character in each sp3 hybrid orbitals? So ቅድም in sp2 እንደሰራ ነው አሁንም ለsp3 ሃይብሪድ ኦርቢታሎች ይፈጠራሉ ብለናል። ስለዚህ sp3 ሃይብሪድ ኦርቢታል ውስጥ አንድ s እና 3p ናቸው ያሉት። ስለዚህ sp3 ሃይብሪድ ኦርቢታል ምን ያህል የኤስ ባህሪን እንዲሁም ደግሞ ምን ያህል ፐርሰንት የቢን ባህሪ ይዞ ይገኛል ነው የሚለን። ሶ በተመሳሳይ መልኩ ከኤስ ካራክተር ስንጀምር ቅድም በሰራነው መሰረት ኤስ ካራክተር ሰው በአጠቃላይ ስንት ኦርቢታሎች አሉን? አንድ ኤስ እና 3p አጠቃላይ 4 ኦርቢታሎች አሉን። ስለዚህ ስንት ኤስ ኦርቢታል አለን? አንድ ኦርቢታል አለን። ከአራቱ ሲባዛ በ100% ይሄ ስንት ይሰጠናል? 25%። ይሄ 25% የኤስ ካራክተርን ያሳየናል። ፒ ካራክተር ጋር ደግሞ ስንመጣ በሌላ ቀለም ላርገው ፒ ካራክተር ጋር ደግሞ ስመጣ
ስንት ፒ ኦርቢታሎች ናቸው ያሉት? 3 ፒ ኦርቢታሎች ከአጠቃላዩ 4 ወይም ደግሞ ከመቶ ላይ ይህንም ስቀንሱም ታገኙታላችሁ ሲባዛ በ100% ስንት ይመጣል? 75%። ስለዚህ in sp3 ሃይብሪድ ኦርቢታልስ ውስጥ 25%ቱ የኤስ ካራክተር ነው፣ 75% ደግሞ የፒ ካራክተር ነው ማለት ነው። The 4 sp3 hybrid orbitals so formed are directed toward the 4 corners of the tetrahedron. The angle between sp3 hybrid orbitals is 109.5 as shown in figure 2.19. ስለዚህ ስለ ሞለኪውላር ጂኦሜትሪያቸው ስናስብ እንግዲህ እነዚህ አራቱ አንድ ኤስ እና 3 ቢ ተቀላቅለው ኢንተርሚክስ አድርገው የፈጠሯቸው ሃይብሪድ ኦርቢታሎች በዚህ መልክ ቴትራሄድሮን የሚባል ሼፕ አለ አይደለ? የሱን ኮርነር በዚህ መልክ ይይዛሉ ማለት ነው። ወይም ደግሞ ይህን አይነት ቅርጽ ይይዛሉ ማለት ነው። ቦንድ አንግል ማለት በእያንዳንዱ መካከል ላይ ያለው ቦንድ አንግል ስንት ነው? 109.5 ዲግሪ ነው ማለት ነው። Figure 2.18 excitation of carbon to s electrons and sp3 hybrid orbitals formation. So sp3 hybrid orbitals formationን እንመልከት። እዚህ ጋር እንደምናየው እንግዲህ 2s2 የካርበንን ስናይ 2s2 2p2 ነው። ኖርማሊ አት ግራውንድ ስቴት ያለው ኤሌክትሮን ኮንፊግሬሽን ማለት ነው። ፕሮሞሽን ሲያካሄድ አፍተር ኤግዛይቴሽን እቺ 2s አንድ ወደ ላይ ሙቭ ታደርግና እንደዚህ አይነት አራት ቫካንት ሃፍ ፊልድ ኦርቢታሎችን ይፈጥራል ማለት ነው። ስለዚህ ፒ3 እዚህ ጋር እንደምናየው ሶስቱ ፒ ኦርቢታሎች ሃፍ ፊልድ ኦርቢታል ናቸው። አንድ ይዘዋል ማለት ነው። ኤስም አንድ ይዛለች። ስለዚህ ከዛ በኋላ የሚካሄደው ምንድነው? ሃይብሪዳይዜሽን ነው። ስለዚህ እነዚህ አራቱ 1s እና 3p ይቀላቀሉና አንድ አይነት sp3 ሃይብሪድ ኦርቢታሎችን ይፈጥራሉ ማለት ነው። ባይዘው ያየን ያለ ነው ምንድነው? ሃይብሪዳይዜሽን ምንን ያሳየናል? ኮቫለንት ቦንድ እንዴት እንደሚፈጠር ኮቫለንት ቦንድ ፎርሜሽንን ኤክስፕሌን የሚያደርጉልን ቲዮሪና ሞዴሎች ናቸው እያየናቸው ያለ ነው ማለት ነው። ሶ ሃይብሪዳይዝ ስቴት ላይ እንደዚህ አይነት አራት sp3 ሃይብሪድ ኦርቢታሎች ይፈጠራሉ ማለት ነው። እነዚህ አራት ሃይብሪድ ኦርቢታሎች በዚህ መልክ የቴትራሄድሮንን አራት ኮርነር ይይዛሉ ማለት ነው። ሼፑ ቴትራሄድራል ይባላል። ሶ ቅድም ባየነው መሰረት እንግዲህ sp3 ሃይብሪድ ኦርቢታሎች በዚህ መልክ ካርበን ጋር ይፈጠራሉ ማለት ነው። እነዚህ sp3 ሃይብሪድ ኦርቢታልስ የቴትራሄድሮንን ጫፍ ይይዛሉ በዚህ መልክ። ከዛ በኋላ ከሃይድሮጅን ጋር ቦንድ ይፈጥራሉ ማለት ነው። ስለዚህ እነዚህ አራት sp3 ሃይብሪድ ኦርቢታሎች ናቸው ከአራት ሃይድሮጅን ኤስ ኦርቢታሎች ጋር ቦንድ የሚፈጥሩት ማለት ነው። ተማሪዎች እዚህ ጋር አንድ ነገር ላሳያችሁ እወዳለሁ። ካርበን ከአራት ሃይድሮጅኖች ጋር በሚቴን ጊዜ እንደዚህ አይነት ቦንድ ይፈጥራል። ስለዚህ ቀደም ብሎ በነበረው እሳቤ መሰረት እዚህ ጋር ኢንቮልቭ ያደረጉት የካርበን አንዴስ እና የሃይድሮጅን ኤስ ኦርቢታሎች የካርበን 3p እና የሃይድሮጅን ኤስ ወይም ደግሞ sp ስለዚህ በበፊቱ ቢሆን ኖሮ sp እና ss ሃይብሪዳይዜሽን ነበሩ አራቱ ቦንዶች ማለት ነው። ወይም ደግሞ የካርበን ኤስ እና የሃይድሮጅን ኤስ ተቀላቅለው የፈጠሩት የካርበን ኤስ እና የሃይድሮጅን የካርበን ፒ እና የሃይድሮጅን ኤስ ሃይድሮጅን ጋር ያለው ኤስ ኦርቢታል ስለሆነ ማለት ነው። ከሶስት ፒዎች ጋር 3 ቦንድ እና ከአንደኛው ጋር ደግሞ የካርበን ኤስ ከሃይድሮጅን ኤስ ጋር ተቀላቅሎ ቦንዶቹ እንደተፈጠሩ ነበረ። እንደዚህ ቢሆን ኖሮ ምን ትገምቱ ነበር? እንደዚህ ቢሆን ኖሮ ኤስ ቦንድ sp ቦንድ sp ቦንድ sp ቦንድ ስለዚህ እኩል አይሆኑም ነበር አለ ኢኩቫለንት አይሆኑም ነበር። that means sp እና ss እነዚህ ሶስቱ አንድ አይነት ናቸው sp ቦንዶች ስለሆኑ ይሄ ግን ss ነው። ስለዚህ በካራክተር በቦንድ ሌንግዝ በቦንድ ኢነርጂ ይለይ ነበር። ነገር ግን ኤክስፐሪመንታል ኤቪደንሶች የሚያሳዩት አራቱ ቦንዶች አንድ አይነት እንደሆኑ ነው፣ ኢኩቫለንት እንደሆኑ በሁሉም ነገር ማለት ነው። ስለዚህ ለዚህ መልስ የሰጠው ምንድነው? ሃይብሪዳይዜሽን ነው ማለት ነው። ሃይብሪዳይዜሽን ጋር ስንመጣ እስካሁን እንዳየነው ካርበን ራሱ መጀመሪያ የካርበን ኤስ እና 3 ፒዎች በተናጥል ሳይሆን ኬሚካል ቦንድ የሚፈጥሩት ተዋህደው ኢንተርሚክስ አድርገው 3 አንድ አይነት ካራክተር ያላቸውን sp3 ሃይብሪድ ኦርቢታልስ ሃይብሪዳይዝድ የሆኑ ኦርቢታሎችን ፈጥረው እነዛ ናቸው ከሃይድሮጅን
ኤስ ኦርቢታል ጋር ቦንድ የሚፈጥሩት። ስለዚህ አንድ አይነት ወይም ኢኩቫለንት ካራክተር ያላቸው በዛ ምክንያት ነው ማለት ነው። ስለዚህ ይሄ አንዱ ሃይብሪዳይዜሽን የመለሰው ወይም ደግሞ ያስወገደው ዲስክሪፓንሲ ነው ማለት ነው። The structure of ammonia and water molecules can also be explained with the help of sp3 hybridization. sp3 hybridization እያየን ነው። አሁን ደግሞ የአሞኒያና የወተርን ሞለኪውል በሃይብሪዳይዜሽን በsp3 hybridization እንዴት አድርገን እንደምንገልጸው እንመለከታለን። In ammonia NH3, the valence shell or outer electronic configuration of nitrogen in the ground state is 2s2, 2px1, 2py1 and 2pz1. ናይትሮጅን ስንት ነው? አቶሚክ ነምበሩ 7 ነው አይደለ? ስለዚህ እነዚህ 7 ኤሌክትሮኖች ኮንፊግሬት ስናደርጋቸው 1s2 2s2 then 2p3 ይሆናል። ስለዚህ s እዚህ ጋር እንደምናየው 2 ኤሌክትሮን ይዞ ይገኛል። ፒ ደግሞ 3። ስለዚህ ፒ 3 ኦርቢታሎች አሉት። እያንዳንዳቸው አንድ ኤሌክትሮን ይዘው እናገኛቸዋለን ማለት ነው። In the formation of ammonia, 1 2s orbital and 3 2p orbitals of nitrogen are mixed up, forming 4 hybrid orbitals sp3 of equivalent energy. So ቅድም እንዳየነው እንግዲህ ምንድነው ናይትሮጅን ጋር ምን ነበር ያየነው? outer most shell ኤሌክትሮኑ 2s 2 እና then what 2px1 2py1 2pz1. ስለዚህ ምንድነው የሚለን ማለት ነው የናይትሮጅን ኤስ እና 3 ፒ ኦርቢታሎች ሚክስ አፕ ኦር ሃይብሪድ ያደርጉና ምን ይፈጥራሉ ማለት ነው 3 sp3 4 sp3 ሃይብሪድ ኦርቢታልስ ዊዝ ኢኩቫለንት ኢነርጂ አንድ አይነት ኢነርጂ ያላቸው 4 sp3 ኦርቢታሎችን ይፈጥራሉ ማለት ነው። ስንት ይፈጥራሉ? 4። ለምንድን ነው 4 የሚፈጥሩበት ምክንያት? ምክንያቱም እዚህ ጋር ኢንቮልቭ ያደረጉት 1 s እና 3 p ኦርቢታሎች ስለሆኑ በአጠቃላይ 4 አቶሚክ ኦርቢታሎች ኢንቮልቭ ስላደረጉ የሚፈጠረው ሃይብሪድ ኦርቢታል ስንት ነው ማለት ነው? 4 sp3 ሃይብሪድ ኦርቢታል ነው ማለት ነው። One of the sp3 hybrid orbitals has a lone pair of electrons and the other 3 sp3 orbitals are half-filled. So እዚህ ጋር እንደምናየው እንግዲህ structure of ammonian እዚህ ጋር የናይትሮጅን አተም ኤሌክትሮን ኮንፊግሬሽን ቅድም እዛ ጋር እንዳየነው እዚህ ጋር ኦርቢታል ዲያግራሙን ስንመለከት 2s2 2px1 2py1 2pz1 በዚህ መልክ እዚህ ጋር እናገኘዋለን። እዚህ ጋር ኤክሳይቴሽን አይኖርም። ሃይብሪዳይዝድ ቱ ይሄ ሃይብሪዳይዝድ የሚሆነው ወደ ነው ወደ እነዚህ ነው። ስለዚህ sp3 ሃይብሪድ ኦርቢታልስ ምንድነው ባጭሩ የ2s 2 ኤሌክትሮኖችና የ2p 3 ኤሌክትሮኖች ይቀላቀሉና 4 እንደዚህ አይነት ሃይብሪድ ኦርቢታሎችን ይፈጥራሉ with sp3 ሃይብሪዳይዜሽን ማለት ነው። ሶ ከነዚህ ከአራቱ አንደኛው ምንድነው? አንደኛው ሎን ፔር ኦፍ ኤሌክትሮንስ ነው የሚይዘው ማለት ነው። ሶስቱ ለቦንድ ፔር እዚህ ጋር እንደምናያቸው ሬዲ ናቸው። ይሄ ግን ኦልሬዲ ኢን ፔር ነው። እዚህ ጋር እቺ ሎን ፔር ኦፍ ኤሌክትሮንን ታሳየናለች። These 3 half-filled hybrid orbitals overlap with 1 s orbitals of hydrogen atoms to form 3 NH sigma bonds. ስለዚህ ከዛ በኋላ ነው እንግዲህ NH3 አሞኒያ የሚፈጠረው ማለት ነው። ናይትሮጅን በዙሪያው 3 sp3 ሃይብሪድ ኦርቢታሎችን እንደሚፈጥር አይተናል። እነዛ ኢኩቫለንት የሆኑ 3 sp3 ሃይብሪድ ኦርቢታልስ ከማን ጋር? ከሃይድሮጅን ጋር ቦንድ ይፈጥራሉ ማለት ነው። በዚህ መልክ እዚህ ጋር ደግሞ ሎን ፔር ኦፍ ኤሌክትሮን ትኖረዋለች። ስለዚህ ኤሌክትሮን ጂኦሜትሪውን ስናይ ቴትራሄድራል ነው ማለት ነው። እቺኛውንም ኮንሲደር ስናረጋት አራቱን ሎን ፔርን ጨምሮ እነዚህን ኮንሲደር ስናረጋቸው ይህን አይነት ጂኦሜትሪካል አሬንጅመንት ይኖረዋል። We know that the force of repulsion between a lone pair and a bond pair is more than the force of repulsion between 2 bond pairs. ቅድም እንግዲህ አጠቃላይ ጂኦሜትሪውን ያየነው ነገር ግን አንድ የምናውቀው ነገር አለ አይደለ? from valence electron pair repulsion theory lone pair repulsion force is greater than lone pair bond pair እንዲሁም ደግሞ lone pair bond pair repulsion is greater than bond pair repulsion ማለት ነው። ስለዚህ እዚህ ጋር ስንመጣ ሎን ፔር እና ቦንድ ፔር ናቸው ኢምፖርታንሶች። ሎን ፔር ሪፐልሽን እዚህ ጋር የለንም ማለት ነው። ሶ እዚህ ጋር በምንመለከትበት ጊዜ ይህ ሎን ፔር እዚህ ቦንድ ፔር ላይና እዚህኛው ቦንድ ፔር ላይ
ኤግዘርት የሚያደርገው ሪፐልሽን ፎርስ እነዚህ ቦንድ ፔሮች እርስ በርሳቸው ካላቸው ሪፐልሽን ፎርስ የበለጠ ስለሆነ እነዚህ ሞር ቤንድ ያደርጋሉ ማለት ነው። በዛ ምክንያት ቦንድ አንግሉ ከ109.5 ወደ 107 ይቀንሳል ማለት ነው። እነዚህ ሎንግ ፔርስ ኦፍ ኤሌክትሮኖች ቅርጹ እንዲቀየር ዲስቶርትድ እንዲሆን ያደርጉታል ማለት ነው። So the molecule gets distorted and the bond angle is reduced to 107 degree from 109.5 ምክንያቱም መጀመሪያ ላይ ብለን የነበረው ምን ነበረ? እነዚህ አራቱ to the maximum ሲቀመጡ ቴትራሄድራል ሼፕ ይይዛሉ ማለት ነው። በዛ ጊዜ ቦንድ አንግሉ 109.5 ነበር ኤክስፔክት የምናደርገው። ነገር ግን የሎምፔር መኖር ቦንዱ ወይም ቦንድ አንግሉ እንዲቀንስ ያደርገዋል ማለት ነው። ስለዚህ በእነዚህ ቦንድ ፔሮች መካከል የሚኖረው ቦንድ አንግል 107 ዲግሪ ይሆናል ማለት ነው። The geometry of such a molecule will be pyramidal as shown in figure 2.20 ከዚህ በፊትም ቫለንስ ኤሌክትሮን ፔር ሪፐልሽን ዲስከስ እናደርግ ተመልክተናል። ስለዚህ የአሞኒያ ሼፕ because of this lone pair ከቴትራሄድራል ወደ ምን ይቀየራል? ወደ ፒራሚዳል። በዚህ መልክ እዚህ ጋር እንደምታዩት ፒራሚድ ይመስላል አይደል? ስለዚህ ፒራሚዳል ይሆናል ሼፑ ማለት ነው። In the case of water molecule, the 4 oxygen orbitals 1 to S and 3 to P undergo sp3 hybridization, forming 4 sp3 hybrid orbitals, out of which 2 contain 1 electron each and the other 2 contain a pair of electrons. Still እያየን ያለነው sp3 hybridization ነው። ካርበንን ተመልክተናል በሚቴን ፎርሜሽን ላይ እንዲሁም ደግሞ ናይትሮጅንን አሞኒያ ፎርሜሽን ላይ ተመልክተናል። አሁን ደግሞ ኦክሲጅንን በውሃ ውስጥ ወይም በወተር ሞለኪውል ውስጥ ነው የምንመለከተው የኦክሲጅንን ሃይብሪዳይዜሽን ማለት ነው። ስለዚህ ኦክሲጅን ጋር ስንመጣ እንግዲህ sp3 አራት sp3 ሃይብሪድ ኦርቢታሎችን ይፈጥራል። እነዚህ የተፈጠሩ አራት ሃይብሪድ ኦርቢታልስ ሁለቱ የተለያየ አይነት ኤሌክትሮን ነው ይዘት ነው ያላቸው ማለት ነው። ሁለቱ እያንዳንዳቸው አንዳንድ ኤሌክትሮን ይዘው ይገኛሉ። ሌሎቹ ደግሞ ሁለቱ ሃይብሪድ ኦርቢታሎች ሁለት ኤሌክትሮን ይይዛሉ ማለት ነው። እሱን ቀጥለን በደንብ እንመልከተው። ጥሩ እንግዲህ እዚህ ጋር የሃይድሮጅን የኦክሲጅንን ሃይብሪዳይዜሽን ፕሮሰስ ነው የምንመለከተው ማለት ነው። አይሶሌትድ ኦክሲጅን አተምን ስንመለከት 2s2 እና 2p አራት ነው አይደለ? አውተር ሞስት ኤሌክትሮን ኮንፊግሬሽኑ የኦክሲጅን 2s2 እና እዚች ጋር ሲንጻፋት የኦክሲጅን አውተር ሞስት ኤሌክትሮን ኮንፊግሬሽን 2s2 እና 2p አራት ማለት 2px 2 ሊሆን ይችላል 2py 1 2pz1 ይሄ የኦክሲጅን ኤሌክትሮን ኮንፊግሬሽንን የሚያሳየን ነው። እዚህ ጋር እንደምናየው እንግዲህ s ሁለት ኤሌክትሮኖችን ይዟል። p አንደኛው p ኦርቢታል ሁለት ኤሌክትሮኖችን ይዟል። py ጋር ስንመጣ አንድ ኤሌክትሮን pz ጋር ስንመጣ አንድ እዚህ ጋር ማተር አያደርግም። ይሄን 2 ለpy ወይም 1ን ለpx ባረግ ዛት ማች አፌክት አያደርግም። ስለዚህ ከዚህ በኋላ ሃይብሪዳይዝ ሲያደርግ ሚክስ አፕ ሲያደርግ ምንድነው የሚፈጠረው ማለት ነው? አራት sp3 ሃይብሪዳይዜሽን ሃይብሪድ ኦርቢታልስ ይፈጠራሉ። ሃይብሪዳይዝድ የሆኑ ኦክሲጅን አተሞች ይፈጠራሉ። እዚህ ጋር እንደምናየው እንግዲህ ይህ 2s ከነዚህ ከሶስቱ ፒዎች ጋር ሚክስ አርጎ ኢንተርሚክስ አርጎ ወይም ሃይብሪዳይዝድ አርጎ እዚህ ጋር የምናያቸውን አራት sp3 ሃይብሪድ ኦርቢታልስ ይፈጥርናል ማለት ነው። እነዚህ ሃይብሪድ ኦርቢታሎች ጋር ስንመጣ ሁለቱ ሎን ፔርስ ይዘው እናገኛቸዋለን። እንደዚህ ፉል እዚህ ጋር ኦሬዲ ሁለት ኤሌክትሮኖች አሉ ማለት ኦሬዲ ቦንድ አይፈጥርም ማለት ነው። እዚህ ጋር ሁለቱ ደግሞ አንዳንድ ኤሌክትሮን ይዘው ለቦንዲንግ ሬዲ ሆነው እናገኛቸዋለን ማለት ነው። These 4 sp3 hybrid orbitals acquire a tetrahedral geometry with 2 corners occupied by hydrogen atoms while the other 2 by the lone pairs. እንግዲህ አሁን የሎን ፔሮችን ኢፌክት ለጊዜው ዝም ብለን በውስጣችን ብንተው ወይም ደግሞ ኢግኖር ብናረገው ኦሚት ብናረገው አራት አተሞች እንዳሉ አሲዩም ብናረግ ሎን ፔሮቹንም እንደ አተም ኮንሲደር ብናረግ አራት ፔር ኦፍ ኤሌክትሮኖች ስላሉ ሁለት ቦንድ ፔርና ሁለት ሎን ፔር እንደዚህ አይነት ሼፕ ይኖረዋል፣ ቴትራሄድራል ስትራክቸር ይኖረዋል ማለት ነው። ነገር ግን ሎን ፔር ኦፍ ኤሌክትሮንስ እንዳሉት አትዘንጉ። ሎን ፔሮች ደግሞ በሞለኪውላር ጂኦሜትሪ ላይ ያለውን ተጽዕኖ ወይም ያላቸውን ተጽዕኖ እናውቃለን። ስለዚህ ይሄ የሚያሳየን ኤሌክትሮን አሬንጅመንታቸውን ነው እንጂ አክቹዋል ሼፓቸውን አይደለም ማለት ነው።
the bond angle in this case is reduced to 104.5 እንግዲህ ቴትራሄድራል ቢሆን ኖሮ 109.5 ነበር ቦንድ አንግሉ። ነገር ግን because of lone pair ሁለት ሎን ፔሮች ስላሉት ቦንድ አንግሉ ወደ ስንት ይቀንሳል? ወደ 104.5 ዲግሪ ይቀንሳል ማለት ነው። and the molecules acquire a V shape or angular geometry ስለዚህ ከቴትራሄድራል ይልቅ በእነዚህ ሎን ፔሮች ምክንያት እነዚህ ሎን ፔሮች እርስ በርሳቸው በከፍተኛ ሁኔታ ይገፋፋሉ። በተጨማሪም ደግሞ ቦንድ ፔሮቹን ይገፏቸዋል ማለት ነው። ስለዚህ በእነዚህ ሎን ፔር ተጽዕኖ ምክንያት የዚህ ሞለኪውል የወተር ሞለኪውል ሼፕ ከቴትራሄድራል ወደ ቪ ሼፕ ልክ እንደዚህ ወይም ደግሞ አንጉላር ጂኦሜትሪ ዊዝ 104.5 ዲግሪ በመካከላቸው 104.5 ዲግሪ ይኖራል። ስለዚህ በዚህ መልክ አንጉላር ጂኦሜትሪ ሼፕን ይይዛል ወይም አንጉላር ጂኦሜትሪ ይሆናል ቅርጹ ማለት ነው። Why is the HOH bond angle in water less than the HNH bond angle in ammonia? እንግዲህ የአሞኒያን ስትራክቸር ተመልክተናል፣ የውሃን ስትራክቸር ተመልክተናል። ቦንድ አንግሉ በሎን ፔሮች ተጽዕኖ ምክንያት እንዴት እንደሚቀንስም አይተናል። ስለዚህ ጥያቄው የሚለን ለምንድን ነው እዚህ ጋር ያለው ቦንድ በአሞኒያ ውስጥ በኤችኤንኤች በዚህ መካከል ላይ ያለው ቦንድ እዚህ ጋር 107 ዲግሪ ነው። እዚህ ጋር በውሃ ጋር ደግሞ ያለው ቦንድ በኤችኦኤች መካከል ላይ ያለው ቦንድ 104 ዲግሪ ነው። ለምንድን ነው ይሄኛው ከዚህኛው ያነሰው ነው የሚለን? በቀላሉ መልሳችን ምንድነው? በጣም ሲምፕል አይደለ? because of what? two lone pairs because of እስቲ ባጭሩ እዚህ ጋር እንጻፋት because of the number of lone pairs of electrons because of lone pairs። ስለዚህ እዚህ ጋር ውሃ ላይ ሁለት ሎን ፔሮች አሉ፣ አሞኒያ ጋር ደግሞ አንድ ሎን ፔር አለ። ስለዚህ የሁለቱ ሎን ፔሮች ግፊት ከፍተኛ ስለሆነ ቦንድ አንግሉ እንዲያንስ አድርጎታል ማለት ነው። ጥሩ እንግዲህ sp2 sp3 ሃይብሪዳይዜሽን ተመልክተናል። አሁን ደግሞ hybridization of elements involving d ኦርቢታልን ኢንቮልቭ የሚያደርጉ ሃይብሪዳይዜሽኖችን እንመለከታለን ማለት ነው። the elements present in the third period contain d orbitals in addition to s and p orbitals. The energy of the 3d orbitals is comparable to the energy of the 3s and 3p orbitals. ስለዚህ ሶስተኛ ፔሪየድ ላይ ያሉ ኤሌመንቶችን ስንመለከት 3d ወይም ደግሞ d ኦርቢታልን ኢንቮልቭ ያደርጋሉ ማለት ነው። ስለዚህ የ3d ኤነርጂ ደግሞ ከ3s እና ከ3p ኦርቢታል ጋር ኮምፓራብል ነው፣ ተመጣጣኝ ነው ማለት ሃይብሪዳይዜሽን ያካሂዳል ማለት ነው። ስለዚህ እንዳትረሱ ሃይብሪዳይዜሽን የሚካሄደው በሚመጣጠኑ ኦርቢታሎች መካከል ነው። ይህንን ያዙ እሺ። በሚመጣጠኑ ኦርቢታሎች መካከል ነው። በምን በሚመጣጠኑ? በኢነርጂያቸው። The energy of 3d orbitals is also comparable to those of 4s and 4p orbitals. As a consequence, the hybridization involving either 3s, 3p and 3d or 3d, 4s and 4p is possible. እዚህ ጋር ሃይብሪዳይዜሽን የሚቻሉ ሃይብሪዳይዜሽኖችን ነው የሚጠቁመን ማለት ነው በኤነርጂ ምክንያት። ስለዚህ የ3d ኦርቢታል ኢነርጂ ከ4s እና 4p ኦርቢታሎች ጋር ተመጣጣኝ ነው ኢን ተርምስ ኦፍ ኢነርጂ ዋይዝ ማለት ነው። ይህም ስለሆነ የተለያዩ አይነት ሃይብሪዳይዜሽኖች ሊካሄዱ ይችላሉ። 3sን፣ 3p እና 3dን እንዲሁም 4s እና 4pን ያማከለ ወይም ያካተተ ሃይብሪዳይዜሽን መዋሃድ ሊፈጠር ይችላል ማለት ነው። Do you expect hybrid orbitals formation by mixing 3p, 3d and 4s orbitals? Explain it. 3p, 3d እና 4s ኦርቢታልን በማቀላቀል ወይም ደግሞ ሚክስ በማድረግ ሃይብሪድ ኦርቢታል ሊፈጠር ይችላል ወይ ነው የሚለን። መልሳችሁን ወይም ደግሞ ምክንያታችሁን አስቀምጡ ነው የሚለው። በጣም ጥሩ እንግዲህ 3p 3d እና 4s ሃይብሪድ ኦርቢታል ይፈጥራሉ ወይም ሃይብሪዳይዝድ ያደርጋሉ አያደርግም የሚለውን ለማየት ምናቸው መመልከት ይኖርብናል? ኢነርጂ ዋይዝ ያሉበትን። ስለዚህ ሶስቱን ስንመለከት ተቀራራቢ ወይም ኮምፓራብል ኢነርጂ ነው ያላቸው። በዚህ ምክንያት 3p 3d እና 4s ኦርቢታል ሃይብሪድ ኦርቢታል ፎርም ሊያደርጉ ይችላሉ ማለት ነው። ስለዚህ ለምሳሌ ኮመኖቹ ጋር ስንመጣ እነ sp3 እና d እንዲሁም ደግሞ sp3 d2 እነዚህ ኮመን የሆኑ ሃይብሪድ ኦርቢታል ናቸው። ከp d እና s ኦርቢታል ሚክሲንግ የሚፈጠሩ ማለት ነው።
ግሩፕ አሳይመንት 2.2 እዚህ ጋር በግሩፕ አሳይመንት አለ። እንግዲህ ይሄ ትምህርት ቤት በሚሰጣችሁ መሰረት ግሩፕ አሳይመንት መሰረት መስራት ይጠበቅባችኋል ማለት ነው። እኔ ግን ጀስት የሆነ ሀሳብ ወይም ደግሞ ክሉ ለመስጠት ያክል ሰመራይዝ ኢን ኤ ቴብል ዘ ሼፕስ ኦፍ ሞለኪውልስ ኤንድ አየንስ types of hybridization involving sp and d orbitals, the number of atomic orbitals engaged in the hybridization and give examples. advice ማረጋችሁ ነገር የተለያዩ ማቴሪያሎችን ሪፈር አርጋችሁ ይሄ እዚህ ጋር የሚጠይቃችሁን አሳይመንት በግሩፕ የሚሆን ኢንዲቪጁዋሊ እንድሰሩት ነው። ምክንያቱም የትኛው ሃይብሪዳይዜሽን ምን አይነት ሼፕ ይኖረዋል፣ ምን አይነት ኦርቢታሎች የትኛው ሃይብሪዳይዜሽን ላይ ኢንቮልቭ ያደርጋሉ የሚለውን በደንብ በቴብል መልክ ማስቀመጣችሁ የበለጠ አንደርስታንድ እንድታደርጉ ሃይብሪዳይዜሽን እና ሃይብሪዳይዜሽን ከሞለኪውላር ሼፕ እና ከሌሎችም ነገሮች ጋር ያለውን ዝምድና በደንብ እንድታውቁ የበለጠ እንድትረዱ ስለሚያስችላችሁ ይህን አሳይመንት በደንብ እንድሰሩት አድቫይዝ አደርጋችኋለሁ።